መገኘቱን በአስገራሚ ሁኔታ ስትለማመደውና የእግዚአብሔር ቅርበት ጠንከር ባለ ሁኔታ ታውቆ ራሱን እግዚአብሔርን ልትነካው የደረስክ ሲመስልህ ያን ጊዜ የእግዚአብሔርን ክብር እየተለማመድክ ነው። የፍቅሩን ሙቀትና የሰላሙን ምቾት ታጣጥመዋለህ። ይሄ ነው የእግዚአብሔርን መገኘት የሚያመጣው ቅባት። አስደናቂው የመንፈስ ቅዱስ መገኘት አንተ የዓለማት ሁሉ ፈጣሪ ባለህበት እንድገኝ ትፈቅድልኝ ዘንድ እኔ ማን ነኝ ብለህ እንድታስብ ያደርግሃል። መዝሙረኛው ዳዊትም ይህንኑ ጥያቄ ነበር የጠየቀው። የጣቶችህን ሥራ ሰማዮችህን ባየው ጊዜ ጨረቃንና ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድን ነው? ትጎበኘውስ ዘንድ የሰው ልጅ ምንድን ነው? መዝሙር 8 ከቁጥር 3 እስከ 4። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። የእግዚአብሔር ክብር ምንድን ነው? ሰዎች በመጽሐፍ ቅዱስ ውስጥ በርካታ በቃላት መግለጽ የማይቻሉ ትምህርቶችንና እውነቶችን ያገኛሉ። ከነዚህ መካከል አንዱ የእግዚአብሔርን ክብር የሚመለከት ጉዳይ ነው። ግን ለመሆኑ ክብር ምንድን ነው? አንዳንዶች ክብር ከእግዚአብሔር ጋር የነበራቸው የቅርብ ግንኙነት እንደሆነ ያስባሉ። እግዚአብሔር ቅርብ ሆኖ ሲሰማን ነው ይላሉ። ሁኔታውን ለመግለጽ ቃላት ሲፈልጉና ሲታገሉ ይታያሉ። እውነታው ግን የእግዚአብሔር ክብር ማንነት ወይም ስብዕና ያለው መሆኑና የእግዚአብሔር መገኘት መሆኑ ነው። ክብሩ መንፈስ ቅዱስ ነው። መገኘቱን በአስገራሚ ሁኔታ ስትለማመደውና የእግዚአብሔር ቅርበት ጠንከር ባለ ሁኔታ ታውቆ ራሱን እግዚአብሔርን ልትነካው የደረስክ ሲመስልህ ያን ጊዜ የእግዚአብሔርን ክብር እየተለማመድክ ነው። የፍቅሩን ሙቀትና የሰላሙን ምቾት ታጣጥመዋለህ። ይሄ ነው የእግዚአብሔርን መገኘት የሚያመጣው ቅባት። አስደናቂው የመንፈስ ቅዱስ መገኘት አንተ የዓለማት ሁሉ ፈጣሪ ባለህበት እንድገኝ ትፈቅድልኝ ዘንድ እኔ ማን ነኝ ብለህ እንድታስብ ያደርግሃል። መዝሙረኛው ዳዊትም ይህንኑ ጥያቄ ነበር የጠየቀው። የጣቶችህን ሥራ ሰማዮችህን ባየው ጊዜ ጨረቃንና ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድን ነው? ትጎበኘውስ ዘንድ የሰው ልጅ ምንድን ነው? መዝሙር 8 ከቁጥር 3 እስከ 4። መገኘቱንና ክብሩን ስትለማመደው በፍጹም አክብሮትና መደመም ትሞላለህ። እንዴት ይህን ሁሉ ፍጥረት የፈጠረ ታላቅ አምላክ ከአፈር ሰርቶ እስትንፋስን ከሰጠው ከሰው ጋር ትስስር ፈጥሮ ቅርበቱንና ፍቅሩን ለማካፈል በቃ። ሁኔታው ልክ ወደ ዙፋኑ መገኛ ሰማይ ገብተህ ከሱ ጋር የግል ጊዜ እየወሰድክ እንደሆነ ነው የሚሰማ። እጆቹ አቅፈውህ በፍቅሩ ይሸፍኑሃል። የዚህ ምድር ሐሳቦችህና ጭንቀቶች በሙሉ ይጠፋሉ። ግን ከዚህም ከፍ ያለ እውነት አለ። የእግዚአብሔር መገኘት ሲመጣ የእግዚአብሔር ባህሪያትም አብረው ይገለጣሉ። በዘጸአት 33 ቁጥር 18 ላይ የተጠቀሰውን የሙሴን ልምምድ አስተውል። እባክህን ክብርህን አሳየኝ ሲል እግዚአብሔርን ጠይቋል። ጥያቄውን ተመልከተው። ሊያውቀውና ሊለማመደው እንደሚችል ተረድቶ ነው ክብርህን አሳየኝ ያለው። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ፣ ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። መልካምነት፣ ምሕረትና ርኅራኄ በግልጽና ጠንከር ባለ ሁኔታ ይገለጣሉ። ከመገኘቱ ጋር አብረው የእግዚአብሔር ዋነኛ ባህሪያት ይታያሉ። በመቀጠል በዘጸአት 34 ቁጥር 5 ላይ ምን እንደተከሰተ ተመልከት። እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3ኛና እስከ 4ኛ ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። ክብሩና መገኘቱ ይመጣሉ። አብረውም ባህሪያቱ የሆኑት ጸጋ፣ ምሕረት፣ ይቅርታ፣ ርኅራኄና መልካምነት ይገለጣሉ። ይህ በሚሆን ሰዓት ሕይወት ሙሉ በሙሉ ለዘላለም ይቀየራል። ባጭሩ በመጽሐፍ ቅዱስ ውስጥ በገላትያ 5 ከ22 እስከ 23 የተዘረዘሩት የመንፈስ ፍሬዎች መገለጥ ይጀምራሉ። ስለዚህ ለአገልግሎት ከሚሰጠው ቅባት በፊት የመንፈስ ቅዱስ ፍሬዎች መታየት አለባቸው። ቀጥሎ ኃይል ይሆናል። አዎን፣ የእግዚአብሔር መገኘት ክብሩ፣ ማንነቱና መገለጫ ባህሪው ነው። እግዚአብሔር መንፈስ ቅዱስ መገኘቱን ሊያሳውቅህ የሚናፍቅ ሕልውናና ማንነት ያለው አምላክ ነው።
በዚህ መገኘት ውስጥ ዛሬም ለዘላለምም መኖር ይቻላል። የመንፈስ ቅዱስ መገኘት ለአገልግሎት ወደሚሰጠው ቅባት ያሻግራል የሚለውን እውነት ልትለማመደው ያስፈልጋል። መገኘቱ ቅባቱ መቅደም አለበት። ይህ ቅባት ምንድን ነው? የእግዚአብሔር ኃይል ነው። ድምፅህን ከፍ አድርገህ ተናገረው። ቅባቱ የእግዚአብሔር ኃይል ነው። ቀላል ነው አይደል? አሁን ቀላል ነው። እያወራን ያለነው የሰው ልጅ በምንም አይነት ሊኖረው ከሚችለው ኃይል ሁሉ በላይ ስለሆነውና ሰማይና ምድርን ወደ መኖር ስላመጣው ኃይል ቢሆንም እንኳን መልሱ አዎን ነው። ሰውን ራሱ የፈጠረው ይህ ኃይል ነው። ኢየሱስንም ከሞት ያስነሳው ይኸው ኃይል ነው። ይሄ ኃይል በተወሰነው ጊዜ ኢየሱስን ከእግዚአብሔር ቀኝ ወደ ምድር አምጥቶ ሁሉን አዲስ የሚያደርገው ኃይል ነው። ይህን እንድትገነዘብ እፈልጋለሁ። የእግዚአብሔር መንፈስ መገኘት የእግዚአብሔር ኃይል ወደ ሆነው ወደ ቅባቱ ይመራናል። ቅባቱ እንደገና የእግዚአብሔርን ኃይልና መገኘቱን ያመጣልናል። የመንፈስ ቅዱስ ቅባት በሥጋ የሚታይ ባይሆንም ኃይሉ፣ መገለጫዎቹና ተጽዕኖው ግን በግልጽ የሚታይ ነው። ለዚህ ነው ቅባቱን እውንና ሕያው ቅባት ብዬ የምጠራው። በእርግጥ ይህ ሐሳብ ጌታ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ካስተማረው እውነት ጋር የሚዛመድ ነው። ጌታ በዚህ ክፍል ላይ ያስተማረው መንፈስ ቅዱስ እንደ ንፋስ የማይታይ እንደሆነና ማየት የሚቻለው ሥራውን ወይም የሚያስከትለውን ውጤት ብቻ መሆኑን ነው። ክርስቶስ ከተናገራቸው ከድነትና ሌሎች መልእክቶች ሁሉ በበለጠ ሁኔታ በጥንካሬው ቀዳሚውን ስፍራ የሚይዘው በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የሚገኘው ቃል ነው። ለቅባቱ እውነታ እጅግ ጠቃሚ ሐሳብ ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይገርማል። ቅባትና የመንፈስ ስጦታ የሆነውን ኃይል የምንቀበለው በሕልውናው በፍሬውና በመገኘቱ የሚታወቀውን መንፈስ ቅዱስን ስንቀበል ነው። አየኸው፣ በዛሬዋ ቤተ ክርስቲያን የመንፈስ ፍሬ በጣም የጠፋው የእግዚአብሔር መገኘት በተትረፈረፈ ሁኔታ ባለመኖሩ ነው። ስጦታዎቹና አገልግሎቱ የሌሉት የእግዚአብሔር ኃይል ስለሌለ ነው። ፍሬዎቹ ምንድን ናቸው? የእግዚአብሔር ባህሪያትና መገለጫዎቹ ናቸው። አማኝ ከሆንክ ደግሞ እነዚህ ፍሬዎች መፍለቅ የሚጀምሩት እግዚአብሔር ከሚኖርበት ከውስጥህ ነው። እግዚአብሔር የሚለው ስመጣ ፍሬዎቼም አብረውኝ ይመጣሉ፣ ሲሄድም ከኔ ጋር ይሄዳሉ ነው። ኃይሉን በተመለከተ ግን እንዲህ አይደለም። የእግዚአብሔር ኃይል ወደ አንተ የሚመጣው ልክ እንደ ስጦታ ነው፣ ከአንተም ጋር ይቆያል። ሐዋርያው ጳውሎስ ለሮማ ሰዎች ስለ አሁኑና ስለሚመጣው የአይሁዳውያን ሁኔታ ሲናገር እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና ይላል። ሮሜ 11 ቁጥር 29። ይሄ ትንሽ የሚከብድ ቢሆንም እውነታውን ግን ማወቅ ይኖርብናል። መገኘቱ ተወስዶ ለትንሽ ጊዜም ቢሆን የጸጋ ስጦታዎቹ ሊቀጥሉ ቢችሉም ይሄ አካሄድ ግን መጨረሻው የማያምር ነው። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።